ናታን ይመችህ። እንደኔ ናታን የተመቸው ዳጣ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ ኤቢ የሰላምዬን ደብዳቤ ለማግኘት የናታንን ክፍል በአንድ እግር አቁማ ነበር። ምክንያቱም ካላገኘው መቼም ቢሆን አላቁም ብላ ነበረ ለናታን። ናታን ግን ደብዳቤውን ስታገኝ በጣም ገርሞኝ ነበር። ለዛውም ፊት ለፊት ላይ ነበር ናታን ያስቀመጠው። ናታን ምን ሆኖ ነው ኤቢ እየፈለገች እንደሆነ እያወቀ እንዴት ደብዳቤውን ፊት ለፊት አደረገ ብዬ ገርሞኝ ነበር። እውነትም ናታን የምታነበውን መጽሐፍ ሰርተዋል ማለት ነው። ኤቢ ደስ ብሏት ነበር። ገና ከውርቁ ስታየው አልጋ ስር መሬት ላይ ያልፈለገችው ቦታ የለም። ድንገት ቀና ስትል ይኸውና ኮርኒስ ውስጥ የምታይ ጫፍ አገኘችው። ታዲያ እንደምንም ብላ አወረደችው። ደብዳቤውን አገኘው ብላ ደስ ብላት ነበር። እኔ ራሱ ተጨንቄ ነበር። የሰላምዬ ምስጢር፣ የሰላምዬ አደራ ናታን እንዴት ፊት ለፊት ያስቀምጣል? ምክንያቱም አይደለም ሌላ ሰው አይደለም ኤቢ አንተ ራስህ ከፍት እንዳታይ አደራህን ብላ በአደራ ነው የሰጠችው። ስለዚህ ናታን እንኳን የተቀበለ ሳይ ኤቢ ስታይ ደግሞ አስባችሁታል? ኤቢ አንብባ እንኳን አልጨርስም። ወዲያው ሄዳ ለእናትየው ትናገራለች። ታዲያ ማርቲ ደረጀ እንደፈራው እዛው ልትሞት ትችላለች። ስለዚህ ናታን ኤቢ ገና ለገና ተከትለው ስትገባና ደብዳቤውን አገኛለሁ ፈልጌ ስትል ናታንም ዘዴ ፈጥሯል። የራሱን ደብዳቤ በገዛ እጁ ጽፎ ደብዳቤ አስቀምጦላት ሄዳል። እውነትም ስታነብ ደንግጣለች። ምክንያቱም የምትሰራውና የምታደርጋቸው ነገሮች ትክክል እንዳልሆኑና ሁሉም ሰው ሁሉም ምስጢር መታየት እንደሌለበት በደብዳቤው ነግሯታል። ስለዚህ አሁንም ቢሆን አገኛለሁ በማለት ዝታለች። ደግሞ የናታንን አልጋ የናታንን መኝታ ቤት እንዳለ አበላሽታ ነው የወጣችው። ናታንም ቤቢ ገብታ እንደፈለገችና ምንም እንዳጣች ስላየ ሄዶ ነገራት። አየሽ አንቺም ለማግኘት እስከ ወዳኛ እስከምትሄጂ ድረስ እኔም ደግሞ መቼም ቢሆን ምስጢሩን አላሳይሽም፣ ሰላምዬም የነገረች ነገር የለም ብሏታል። መቼም ቢሆን እኔም ፈለገኝ አላቆምም፣ ሳላገኝ አልተውም ብላለች። አሁንም ዳጣም ቢሆን ናታን ኤቢን ጥንቃቄ ማድረግ ነው ያለባቸው። ከተነሳባት ምናልባት ዳጣን አስመርምራለሁ ትችላለች። ምናልባት የሚወለደው የሰላምዬ ልጅ ካገኘችው እሱንም ዲኤንኤ ምርመራ ትወስዳለች ብዬ አስባለሁ። ምክንያቱም የሰላምዬ አባት የሰላምዬ ባለቤት ወይንም የልጇ አባት ማን ነው? ሰላምዬ ትናገር በማለት በተደጋጋሚ ትጠይቃለች። ነገር ግን ሰላምዬ አልተናገረችም። ይገርማል። ዳጣዬ ማርታ እስኪ አባትሽ ጋር ደዊና ላውራ ብላታለች። ዳጣ ታዲያ በጣም ደንግጣለች። ምክንያቱም ማን ጋር ትደውል? ምስኪን የጨወቃ ግራ ቢገባት በውስጥ አስባ አውጥታ አውርዳ ግራ ቢገባትም አይደለም ስልክ ስሳይ ተብሎ ሴፍ የተደረገ ስልክ ቁጥር እንኳን የላትም። አማራጭ ስለሌላት ቀጥታ ደረጀ ጋር ደውላ ስሳይ እማዬ ልታወራ ትፈልጋለች አለችው። ደረጀ ይተዋወቁ የለ በኋላ እንገናኛለን በማለት ዘግቷል። ደረጀ ከናታን ጋር ጭንቀቱን ችግሩን ለናታን እያስረዳ ነበር። ምናልባት ዳጣ ልጄ ናት ወልጄ ስተሰርቻለሁ ባይለውም እንደጨነቀውና ከዕለታት አንድ ቀን
ስህተት እንደሰራና በዛ ስህተት እየተጸጸተ እንደሆነና የሚወዳቸውና የሚኖርላቸው ልጆቹ፣ ሚስቱ፣ ትዳሩ እንደሆነ ለናታን አጋርቷል። ናታም የሚችለውና የአቅሙን ብርታት ሆኖለታል። ይገርማል። የደረጀ ችግር መቼ ይፈታ ይሆን? የዳጣ የደረጀ ልጅነትስ መቼ ነው የምታወቀው? ሰላምዬ በሆዷ የተሸከመችውን ልጅ የደረጀ መሆኑን ልታስረዳና ልትነግረው ቀጠሮ ይዛለች። ደረጀም በኋላ አገኝሻለሁ፣ አሁን ስራ ገቢ ነኝ ብሏት ሄዷል። ለምንድን ነው የምትፈልጊኝ? ስለ ዳጣ ልታወሪኝ ነው ብሏታል። አሁን ስለ ዳጣ አይደለም ስለ ሌላ ጉዳይ ነው ነግርህ ብላለች። ደረጀም ታዲያ ስለ ልጁ አባት ነው የምትነግሪኝ ብሏታል። አይ በኋላ እንገናኝ በማለት ሸኝተዋለች። ታዲያ ሚሴጅ ልካለት ደረጀም ወደ ሰላምዬ ክፍል መጥተዋል። ሰላምዬ እውነት ደፍራ ይሄን በሆዴ ያለ ልጅ ያንተ ነው ልትለው ነው ወይስ ፈርታ ልታቆመው ይሆን? እንደኔ ግን ደረጀ የልጁ አባት እንደሆነ ብትነግረውና አንድ ላይ ቢጨነቅበት። ምክንያቱም ደረጀ ጉዱን አያውቅም። የልጁ አባት መታወቅ አለበት። ሰላምዬ ልትነግረን ይገባል። እነ ከድር ቤት ሄጄ እንደ ቀልድ አድርጎ ነግሮኛል ብሏታል ለማርታ። ጉዱን አያውቅም። አሁን ግን ሰላምዬ ስትነግረው ምን ይሁን እሱ ሮስ ደንግጦ እንዳይታመም ፈርቼለታለሁ። ምክንያቱም እኔን የገረመኝ ደረጀ ትዝታ እንኳን እንዴት የለውም። ልጅንም ያክል አንድ መኝታ ቤት ላይ የፈለገ ነገር ቢሰክር እንደው እንደ ፊልም እንኳን እንዴት አያውቅም ከሰላምዬ ጋር ማደሩ። በጣም ነው የገረመኝ። ስለዚህ ሰላምዬ አሁን ብትነግረው የሚቀበላትም አይመስለኝም። ምክንያቱም አላደረኩም ልላት ይችላል። ሰላም ግን ተናግራና ነግራው በራሷ ብታርፍ የሆነ ዘዴ ፈጥራ ደግሞ ለነ ማርታ ብትነግራቸውና እነሱም አፋቸውን ቢይዙ ጥሩ ነበር ሳትወልድ በፊት። ምክንያቱም ምጥ ሲይዘኝ እነግራቸዋለሁ ብላቸዋለች። እነሱም የሚጡ ቀን ይጠብቋታል። ሰላምዬ ከወዲሁ ደረጀ የልጁ አባት እንደሆነ ብትነግሮና ደረጀም ለሁለቱም ልጆች አንድ ላይ ቢጨነቅበት። ምክንያቱም አሁን ስለ ዳጣ ብቻ እየተጨነቀ ነው። እንደኔ ደረጀ ሰላምን፣ ዳጣን እናትና ልጅ ወይንም እናቷ መሆኑን ነግሯቸው ብቻ የሆነ ዘዴ ነገር ፈጥሮ እናትና ልጅም አንድ ላይ እንዲኖሩና አንድ ላይ ፍቅራቸውን እንዲያጣጥሙ የሚመጣው ልጅንም በሰላም ቢቀበል መልካም ነው። ለማርታም ደግሞ እውነቱ መቼም ቢሆን አይደበቅም። መቼም ቢሆን እውነቱን ቢነግራትና እውነቱን ቢያስረዳት ምናልባት ማርታ ላታከብደው ትችላለች። ዳጣን ደግሞ በጣም ነው የምትወዳት። ስለዚህ ስለ ዳጣ እንኳን ቢነግራትና ቢያስረዳት መልካም ነው። መልካም ቆይታ ውድ ቤተሰብ።